የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ቻይና የመነሻ ታክስ ተመላሽ ፖሊሲን ተግባራዊ ማድረጓ ወደ ሀገር ውስጥ የሚገቡ ቱሪስቶች ቁጥር 173 በመቶ እንዲጨምር አደረገም። ቻይና ለውጭ ቱሪስቶች የግብር ተመላሽ ፖሊሲን ማሻሻሏ ብዙ ዓለም አቀፍ ጎብኚዎች ለሸመታ፣ ለጉብኝትና ለስራ ሀገሪቱን እንዲጎበኙ አስችሏል ተብሏል። እንደ ምግብ፣ አልባሳት፣ ሞባይል ስልኮችና ኮምፒውተሮች ያሉ እቃዎችን ለመግዛት ወደ ቻይና የሚጓዙ ቱሪስቶች ቁጥር መጨመሩን የሲጂቲኤን ዘገባ አመላክቷል። በአዲሱ የፖሊሲ መነሻ ታክስ ተመላሽ ገንዘቦች ዝቅተኛ የግዢ ገደብ ከ500 ዩዋን ወደ 200 ዩዋን ወይም $27.8 ገደማ ቀንሷል። እንደ ብሉምበርግ ዘገባ ወደ ቻይና የሚጓዙ ቱሪስቶች አዲሱን ፖሊሲ ተከትሎ $968 ቢሊዮን የሚያወጣ ምርትና አገልግሎቶችን ይጠበቃል። ይህም ከ24 ዓመት ጋር ሲነጻጸር የ19 በመቶ ብልጫ እንደሚኖረው ተገምቷል። የዶናልድ ትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልትዝ ከኃላፊነታቸው ሊነሱ ነው። አንጋፋው ፖለቲከኛ የአሜሪካ ከፍተኛ ባለስልጣን በየመን ላይ ለሚፈጸመው የአየር ጥቃት ሲግናል በተባለ መተግበሪያ መረጃ በሚለዋወጡበት ስብሰባ ውስጥ የአትላንቲክ መጽሔት ጋዜጠኛ ሲግናል ውስጥ መቀላቀላቸው ውዝግብ አስነስቶባቸው ነበር። ጋዜጠኛው በተካተተበት የመረጃ ልውውጥ ቡድኑ ውስጥ የአሜሪካ ምክትል ፕሬዝዳንት ጄድ ቫንስ እና የመከላከያ ሚኒስትሩ ፒት ሄግዝቲዝ የመሳሰሉ ከፍተኛ ሹማምንት ተካተውበት ነበር። በወቅቱም ጋዜጠኛ ጄፈሪ ጎልድበርግ ባለስልጣናቱን በየመን ጥቃት ስለሚፈጸምባቸው የጦር መሳሪያዎች ኢላማዎችና ጥቃት ስለሚፈጸምባቸው ጊዜ መረጃ መለዋወጣቸውን ወዲያውኑ በአትላንቲክ በተባለ መጽሔት ዘግቦት ነበር። እንደ ቢቢሲ ዘገባ የብሔራዊ ደህንነት አማካሪ ድርጊት ከፍተኛ ውዝግብ ቢፈጥርም የዶናልድ ትራምፕ አስተዳደር ግን ለማይክ ዋልትዝ ተከላክሏቸው ነበር። ድሩዝ የሚባሉ ማህበረሰቦች አሉ። እነዚህ ማህበረሰቦች በአብዛኛው ያው ለእስራኤል የሚወግኑ ናቸው ነው የሚባሉት። ዝርያቸው ሶሪያውያን ወይም አረቦች ናቸው። ነገር ግን ውግንናቸው ከእስራኤል ጋር ነውና እስራኤል ከተመሰረተችበት ከ1948 ጀምሮ ለእስራኤል መስዋዕትነትን ሲከፍሉ የነበሩ ማህበረሰቦች ናቸው። እነዚህን ማህበረሰቦች ለእስራኤል ስለሚወግኑ በአቅራቢያቸው ባሉ ሌሎች ማህበረሰቦች የተጠሉ የሚናቁም ብዙ ጊዜም የሚገደሉ ናቸው ነው የተባለውና ሰሞኑንም ያው እንግዲህ እንደዚህ አይነቱ ጥቃት እየደረሰባቸው ነበርና ወደ 102 የሚሆኑ ሰዎች እንደዚሁ ተገለው ነበር። በእርግጥ ግድያውን የፈጸመው የሶሪያ መንግስት አይደለም። እዛ አካባቢ የሚንቀሳቀሱ ሌሎች ድርጅቶች ናቸው። የሶሪያ መንግስት የተወገዘው እነሱን ከጥቃት ባለመጠበቁ ምክንያት ነው። በአብዛኛው እንግዲህ በጎላን ተራሮች ላይ ነው እነዚህ ድሩዝ የሚባሉት ማህበረሰቦች የሚኖሩትና የድሩዞቹ መሪ እንግዲህ እስራኤል እንድትደርስላቸው ጥያቄ ስላቀረቡ ነው እንግዲህ እስራኤል ይሄንን ድብደባ የፈጸመችውና የሶሪያ መንግስት እነዚህን ማህበረሰቦች የማይጠብቅ ከሆነ ድብደባዬን እቀጥላለሁ፣ ምናልባትም የሶሪያን አዲሱን መንግስት ከስልጣን አስወግዳለሁ እስክትል ድረስ ነው እንግዲህ የተሰማም። የሶሪያ መንግስት እስካሁን ድረስ ያለው ነገር እስካሁን አልታወቀም። አዲሱ የሶሪያ መንግስት እንግዲህ ፈተናዎች ከዚህም ከዛም እየተጋረጡበት ይገኛል። በቅርቡ እንግዲህ የአልዋይቲ ማህበረሰቦችን የአልዋይቲ የሚባሉ ማህበረሰቦች የቀድሞ ፕሬዝዳንት የበሽር አልአሳድ ዘመዶች ናቸውና እነሱንና ሶሪያስ የሚገኙ ክርስቲያኖችን ጨምሮ ከ1700 በላይ ሰላማዊ ሰዎች በቅርቡ እንደተገደሉ ይታወቃልና በዓለም አቀፍ ደረጃ አሜሪካንን ጨምሮ ብዙዎቹ ይህንን ነገር አውግዘውት የሶሪያን መንግስት ልናግዘው ይገባል፣ እነዚህን አካላት እንዲቆጣጠር ብለው ነበር። እንግዲህ ትላንቱ የድሩዞች እንግዲህ ግድያ ተጨማሪ ነው ማለት ነው። እሱን ትልቅ ፈተና ውስጥ እንደጣለው ግን ፍራንስ 24 ዘግቧል። ዶናልድ ትራምፕ ያው አማካሪያቸውን የብሔራዊ ደህንነት አማካሪያቸው የሆኑትን ማይክ ዋልዝን እና ምክትላቸውን አሌክስ ዋንገን ከስልጣን ማንሳታቸው ይታወቃል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ደግሞ ይህንን ቦታ በጊዜያዊነት ደርበው እንደሚሰሩም ጭምር መረጃዎች ይናገራሉ። እነ ጃፓን ታይምስም እነ ቢቢሲም እነ ሲኤንኤንም ሌሎችም እንግዲህ ከራሳቸው አኳያ እነዚህን ነገሮች እየተረጎሟቸው ነው ያሉት። ይህ ሰው ማይክ ዋልዝ የቀድሞ የብሔራዊ ደህንነት አማካሪ እንግዲህ ወደ ተባበሩት መንግስታት ድርጅት አባልነት ሄደዋል። እርግጥ ነው የሰሩት ስራ
ስራ የሚያስባርር አይነት ቢሆንም ቸልተኝነታቸው ማለት ነው የሚያስባርር አይነት ነገር ቢሆንም ለዶናልድ ትራምፕ ግን የቅርብ ወዳጅ ከመሆናቸው አኳያ የቅርብ ደጋፊ ከመሆናቸው አኳያ ነው ይሄ ምህረት የተደረገላቸው ነው የሚሉት የፖለቲካ ተንታኞች። ትንታኔያችን ደግሞ ወደ ቻይና ነው የሚወስደን። ቻይናና አሜሪካ በንግዱ ዙሪያ ያሉባቸው ልዩነት ለመፍታት ለውይይት ሊቀመጡ ይችላሉ ተብሏል። ቻይና ቀዳሚ በሆነችበት የመስማማት መንገድ መነጋገር እፈልጋለሁ ብላለች። ችግራቸውን እልባት ለመስጠት አሜሪካ መቼና እንዴት ለሚለው መልስ አትስጥ እንጂ ከቤጂንግ ሰዎች ጋር የመነጋገር ፍላጎት እንዳላት መናገሯ የሚታወስ ነው። አሁን ግን ቻይና እንነጋገር ወይም መፋለም ካለብን እስከ መጨረሻው እንፋለም የሚል እንደዚህ አይነት ይዘት ያለው መልእክት ነው ለዋሽንግተን የላከችው። የታሪፍ መጣጣሉ ጉዞ ሀገራቱን ወደ ሌላ ሰላማዊ ወዳልሆነ ግንኙነት አሁን ላይ እየከተታቸው ይገኛል። በዚህ መካከል ደግሞ ያው ታይዋንም አለች። ፖለቲካዊ ጡዘቱ ደግሞ ሌላ መልክ ይዟል ነው የሚለን አሸብር ካሳሁን። በሁለቱ ሀገራት የታሪፍ መጣጣል ጉዞ ማን አተረፈ? ቀጣይ የሚያደርጉት ውይይትስ ምንም መሰረት ሊያደርግ ይችላል የሚለውን ይተነተንልናል። በዚህ ጦርነት አሸናፊም ሆነ ተሸናፊ የለም። ዳሩ ግን በሁለቱ ፈረሶች እርግጫ የሚጎዳው የቆሙበት ሳር ብቻ ነው። እናም ነገሮች እንዲህ እንዲያያሉ የሚቀጥሉ ከሆነ ቀሪው ዓለም የመዘዙ ዳፋ ተቀባይ መሆኑ ይጠበቃል። ዓለማችን የሁለት ሀገራት አንጻራዊ ሸክም ተቀባይ ወደ መሆን የመጣች በመሰለበት ሁኔታ ከነሱ መነሻቸውን በሚያደርጉ ጉዳዮች ቀሪው የዓለም ክፍል መረበሹ የማይቀር ነው። አሁን ሀገራቱ በሚገኙበት የእርስ በርስ የንግዱ ዓለም ጦርነት ብቻ በርካታ ሀገራት ላይ ዳፋው በግልጽ መታየት ጀምሯል። ኑሮ ጣሪያ ነክቷል። ምርት እንዳሻው መግባት አቁሟል። ይህ መዘዙ ደግሞ ዜጎች ወደማይወጡት የኢኮኖሚ ጫና እንዲገቡ ማድረግ ነው። በተለይ ደግሞ ዝቅተኛ ገቢ ያላቸው ሀገራት ዜጎች የዚህ ጦርነት ትልቁ ተጎጂ መሆናቸው አይቀርም። አፍሪካን ጨምሮ ተረጅነት እጅጉን ቤት የሰራባቸው ሀገራት ኢኮኖሚያቸው እንዲያንሰራራ የሚያደርጉበት ሌላ አማራጭ እስካልፈለጉ ድረስ ጫናው ዜጎቻቸውን ሊያማርር የሚችልበት እድል ሰፊ ነው። የዘርፉ ባለሙያዎች ይላሉ ቀሪ የዓለማችን ሀገራት ገና ትኩሳቱ አልደረሳቸውም። እስካሁን ያለው በአንጻራዊነት ሰላም ሊባል የሚችል ነው። ምክንያቱም የአሜሪካና ቻይና ታሪፍ መጣጣል በዓለማችን ገቢዎች ምርት ላይ ሊያደርስ የሚችለው ጫና ገና እየታየ ነውና ነው። ሆኖም የችግሩ ጣጣ የገባቸው ሀገራት ከእልክ ወጥተው መነጋገርን እንደ መፍትሄ ቢወስዱ የሚልን ምክር ይሰጣሉ። የመስማማቱ ጉዳይ የሀገራቱ ምርጫ ቢሆንም የታሪፉ ሰው ዶናልድ ትራምፕ ቀሪ ስራዎች እንዳሉባቸው በሚያወሱበት የታሪፍ መልእክታቸው ቻይና የበላይነቷን እስካላስረከበች ድረስ መሸነፍ ብሎ ነገር አይገባቸውም። እናም ለቀሪው ዓለም ደንታ የሚኖራቸው አይመስሉም። ያ ማለት አሁንም ቢሆን ተጨማሪ ታሪፎችን በቻይና ምርቶች ላይ የማይጥሉበት እድል አይኖርም። ቻይና ገበያዋን እስካልጎዳት ድረስ ደግሞ የታሪፍ እቀባው ደንታ የሚሰጣት አትመስልም። በተለይ ደግሞ እስካሁን እየሄድንበት ባለው መንገድ ከወደ አሜሪካ ለሚመጣ የታሪፍ ጥያለው ዜና ምላሿ እኔም የሚለው ነው። 145 በመቶ የቅርብ ጊዜ ትውስታችን የታሪፍ ጉዳይ እንኳ ሀገሪቱን ሌላ ተመሳሳይ እርምጃ እንድትወስድ ነው ያደረጋት። ሮይተርስ ዛሬ ዞት በወጣው ሀቲት ግን ቻይና በመሰል ጉዳዮች ዙሪያ ከዋሽንግተን ሰዎች ጋር ለመነጋገር በሯ ክፍት እንደሆነ ተናግሯል። ይህ ሀገራቱ ያሉበትን ፍጥጫ አንድ እርምጃ ሊያለዝበው እንደሚችል ቢጠበቅም ከአሜሪካ በኩል የሚመጣው ግን ተጠባቂ ነው። የአሜሪካ የግምጃ ቤት ሰው ስኮት ቪንሰንት እና የኢኮኖሚ አማካሪው ኬቨን አሴት ሀገራቸው በቀጣይ ከቤጂንግ ጋር የመነጋገር ፍላጎት እንዳላት ፍንጭ የሰጡ ቢሆንም እነሱ የጉዳዩ አዛዥ አሊያም ፈላጭ ቆራጭ አለመሆናቸው ግን ነገሩ እንዲንጠለጠል አድርጎታል። ቀደም ባሉት ቀናት ፕሬዚዳንቱ ዶናልድ ትራምፕ አስተዳደራቸው ከቤጂንግ ሰዎች ጋር የመነጋገር ፍላጎት እንዳለው አንስተው ነገር ግን ለዛ በርካታ ቅድመ ሁኔታዎች መሟላት አለባቸው ማለታቸው ይታወሳል። ቶክ ኦር ኖ ቶክ ቢቢሲ ጉዳዩን በሚመለከት ላሰፈረው ጽሑፍ የሰጠው ርዕስ ሲሆን በዚህ ስር የቻይናን ንግድ ሚኒስትር ዋቢ አድርጎ ቤጂንግ ከዋሽንግተን ጋር ለመነጋገር ቀን ቆርጣለች ብሏል። እስካሁን ወደ አሜሪካ የሚላኩ የቻይና ምርቶች የተጣለባቸው ታሪፍ 245 በመቶ የደረሰ ሲሆን በአንጻሩ ቻይና መሰረታቸው አሜሪካ በሆኑ ምርቶች ላይ የጣለችው ታሪፍ 120 በመቶ ላይ የቆመ ነው። ከነዚህ ውስጥም በቅርቡ በአስተያየት የታሪፍ ቅነሳ የሚደረግላቸው እንዳሉ መገንዘብ ያስፈልጋል። if we fight we will fight to the end ታሪፋዊ ጦርነት የሚል ስያሜ በተሰጠው የሀገራቱ ጦርነት ውስጥ ቻይና ለመጨረሻ ጊዜ ያስቀመጠችው የጦርነት ጉሰማ ለመሆኑም ብዙዎች መናገራቸው አልቀረም። መፋለም ካለብን እስከ መጨረሻው መሆን አለበት ያለችውም ለዚህ ነው። አሁን ላይ በዚህ ታሪፍ መጣጣል ጉዞ ውስጥ ማን በይበልጥ አተረፈ የሚለው ግን ለብዙዎች ጥያቄ የሆነ ጉዳይ ነው። ቁጥሮች እንደሚናገሩት በሂደቱ አሜሪካ በሀገር ደረጃ ተጠቃሚ የሚለውን ብትይዝም ከታች ባለው የዜጎች ሁለንተናዊ እንቅስቃሴ ውስጥ ግን ነገሮች እየከፉ መምጣታቸው በኢኮኖሚ ባለሙያዎች የሚነሳ ነጥብ ነው። ለዛም ይመስላል አሁን ላይ ጥቂት የማይባሉ የንግዱ ዓለም አንቀሳቃሾች መዳረሻቸውን ወደ ሌላ ሀገራት ለማድረግ መንገድ የጀመሩት። እንደ
አፕል ያሉ የቴክኖሎጂ ተቋሞችም አሁን ባለው የትራምፕ ታሪፍ ጉዞ እስከ $500 ሚሊዮን ኪሳራን እንዲያጋጥማቸው ሆነዋል። ስለዚህ ሌላ የገበያ አድማስ መፍጠርና መዳረሻቸውን መለወጥ የግድ ይላቸዋል። የዓለማችን ምጣኔ ሀብትም ቢሆን በዚህ ሳቢያ መዋዠቅ ማሳየቱ ተጠባቂ ነው። እንደ ዓለም አቀፉ የገንዘብ ተቋም IMF መረጃ ከሆነ የምድራችን የ2025 እድገት 3.3% ተተንብዮ የነበረ ሲሆን አሁን ባለው ነባራዊ ሁኔታ ግን ወደ 2.2% ወርዷል። ስቴቨን ኦኩን መቀመጫውን ሲንጋፖር ያደረገን የቢዝነስ አማካሪ ድርጅት ይመራል። እሱ እንደሚል የሀገራቱ መነጋገር አሁን ላይ ብርቅ ላይሆን ይችላል። ነገር ግን ደግሞ ለዓለም የዘርፉ ሰላም ሲባል በጠረጴዛ ዙሪያ መነጋገራቸው የተሻለ ነው። እናም አሁን እየተሰማ ባለው ዜና ሀገራቱ ርቀታቸውን ለማጥበብ ንግግርን አማራጭ ወደ ማድረጉ መምጣታቸው የማይቀር መስሏል። ነገር ግን ስጋት ሊሆን የሚችለው ማን ቀድሞ የስምምነት ወንበሩን ይስባል የሚለው ነው። ትራምፕ ወይስ ሺ? በሂደት የምንመለከተው ቢሆንም አሁን ግን በየፊናቸው የሚናገሩት ለስምምነቱ ዝግጁ ነን ቃል ሂደቱን ሊያፈጥነው ይችላል። መቼ የሚታወቅ ነገር የለም።